ደሞ ልጅ አታከም አለባት ሞገስ ይሄ ነገር ነው ለምሳሌ ስለ መዳን ስላለባት ነው ይሄ ነገር ነው በጣም አዝናለሁ ሞገስ ماشي ميكرال الراش بيزكتش تكملش نقوس كاسجنن سايورد نقستيتوا جبهة ما نرجعنا هيرجال بيوت زمانين دانشي أوار ريسويل دولا بتأم أوار دفيني بتأم ما تربينش أنا بهيوت يالو جلولا مش أتزن أتشبت من دنيا كذبوانا لولا ينينجي يان تايرنج أنا هو لا مقر المتون لك أولاد نوع بابا سيدي لكم موضع فرام من ميلو بابا هاي سرايكا لولا لما نيام ذي أنا جالس هيفترني كوجي أتودا أتودا من هذا موجس هاي جماعة سما لسرّاچو سرّام أنتن ولتاچو واقعت كفلالاچو ولتاچو ሰላም ውድ ቻናል ቤተሰቦቼ አስጡኒ ዛሬ ደግሞ በሌላ ቪዲዮ መጥተናል ማለት ነው። እንግዲህ የዝና ሞገስና ሉላን አገኘው ማለት ነው። ብሩክ እባክህ ጓዴ ይቅር በለኝ ሌላ አማራጭ አልነበረኝ እያለ ይቅርታ እየጠየቀ ወደ ቤት ይገባል ማለት ነው። ምንድነው ከዛ እንደከታሚ ከዛ ከኋላ የዝና በቀስል ሉላ እጅግ በጣም ትደነግጣለች። ሞገስም እንደዛ እንዴት እንደዚህ ታረጋለህ መቼም ቢሆን ይቅር አይደለም ብሩክ ይጃል ሞገስ ይቅርታ አርክልኝ በጣም አዝናለሁ ልጄ መዳን አለበት ልጄ ስትሞት ቆሜ አላይም እንግዲህ መምረጥም ካለብኝ ልጄ ስትሞት ማየት ስለማልፈልግ እባክህ ይቅር በለኝ እያለ ምን ነው ለምን አልደወልክልኝ እንዴት ሳደውልኝ መጣ እያለ ነበር። ነገር ግን ሞገስ ጓዴ ወዳጄ ይቅር በለኝ እባክህ ልጄ መሞት የለበትም እያለ እየተጨነቀ እያለቀሰ የዝና ከኋላ ሰረት ብሎ ሲገባ ሞገስም ሉላም እጅግ በጣም ይደነግጣሉ ማለት ነው። እጅግ ሲደነግጡ ሞገስ በጣም ጎባለና ሌላም ሉላም እጅግ በጣም ትደነግጣለች ማለት ነው። ለክ የዝና ስታዩ በጣም ጎብ ትላለች ሞገስም እንደዛ ከዛ መጣና እያለ ግራና ቀኝ እያያቸው ነበር። ከዛ ሞገስም ሉላም ይደነግጡና ብሩክ እንዴት እኔን አሳልፈህ ትሰጣኛለህ መቼም ይቅር አይደለም እያለ ሞገስ እየጮኸ ነበር። መቼም ይቅር አይደለም ብሩክ እንዴት እኔን አሳልፈህ ትሰጣኛለህ ታሳፍራለህ እያለ ሲጮህ ነበር። ከዛ ጭራሽ ቤት ዘግተሽ ተቀምጥሽልኝ አይደለ እያለ የዝና እንዳንቺ ያወረደ ሰው የለም አዋርደሽልኛል ነው ቀጥሽኝ ውጪ ይላታል። ሉላ በጭራሽ አትወስድም ሉላ የኔ ልጅ እንጂ ጃንቴ በጭራሽ አትሆንም ላንተ አትገባም እያለ ሞገስ ሲጮህ ነበር። እንድናልኩም ሉላ ያንተ ልጅ ከዛ ከፊት ቆሞ ከዛ ሉላ ያንተ ልጅ ሉላ ላንተ አትገባም ሉላ የኔ ብቻ ነች እያለ ሞገስ እየጮኸ ነበር። እንደዛ ነው ሉላ እንዳትነካት ጫፋን ውጣልኝ እያለ ሞገስ ሲጮህ ነበር። አረዋክ ያንተ ነች እንዴ አሁን ቀጥለሽ ነው ውጪ ይላታል። ከዛ ሉላ አልወጣ ትለውና ከዛ ምንድነው አልከው አትወጣም ነው አልከው ያንተ ነች እንዴ
ትሰማኛለህ እና ከዛ በቴስታ ብሎ ሞገስ መሬት ላይ ይዘርራውና ከዛ ሉላን ጎትቶ ይዞ ይወጣል ማለት ነው። የዝና ተባክቶ እና ብሩክ ሁለታችሁም መቼም አለቃችሁም እንዳትረሱ ለዚህ ስራችሁ አስከፍላችኋለሁ እያለ ሉላን ጎትቶት ይዟት ይወጣል ማለት ነው። እንግዲህ ሜላትና አፍራታ ደግሞ እንዴት ብሩክን ቤቶች ሆነን እኮ ሜላት እንዴት ተሸወድሽ እንዴት ይላል የዝናን ታምናለሽ እያለችው ነበር። የዝናን አምናለሁ አፍራታ የዝናን አምናለሁ ያለውን ነገር ይፈጽማል። ስለዚህ በጭራሽ ጥርጥር የለኝም ቤቱን በእነሱም ያደርግልኛል ስለዚህ አምናለሁ እያለችው ደግሞ የሆነ ነገር ሳይመቸው አይቀርም ተመችቶታል እያለችው ስታወራ ነበር። ጭራሽ ራሷን ተፈላጊ አድርጋ ቆጨረ። እሱ ካሉላ ውጪ ማንንም አይፈልግም የዝና ነገር ግን ይፈልገኛል ብላ ታስባለች ማለት ነው። ከዛ ሞገስ ልጅ መዳስላለች ባይዘመዳን ስላለባት ነው እባክህ ቅርበለኝ ስለው ነገር ግን መካድ ካለብኝ እክዳለሁ ለልጄ ሲል ልጄ እንድትድነኝ እፈልጋለሁ እባክህ ቅርበለኝ እያለብን ነው። መቼም ይቅር አይደለም አሁን ውጣልኝ ብቻዬን ተወኝ ለዚህ ስራ ማን አስከፍላል እያለ ሞገስ እባክህ አሁን አንተ ልጄ ለማዳን የኔን ህይወት ቀምተኸኛል እያለ ውጣልኝ ብሎ ይናደዳል ማለት ነው። ከዛ የሉላን ሻሽ እያሸተተ እያለቀሰ ነበር። ግን ለምን ሉላ የኔ በጣም እያለቀሰ ነበር። የዝና በጉልበት ነበር ይዟት ሄዶ ቅምጥል ምሳሌ እንደውም ዳጣ አንድ ላይ ቁጭ ብሎ እየተጫወቱ ነበር። ቅድስትዬ ደስተኛ ሆናለች። አባቴ ደስተኛ ሆኖ እኔ ደስተኛ እያለች አብሮ ደስ የሚል ጨዋታ እየተጫወቱ አሁን ቅድስትን ታንቃታለች። ግን ለጨዋታ ነበር ያንቀች ያሰማምሽኝ እኮ ነው ንቀቂኝ እያለቻት ነበር። ግን አብሮ እየተጫወቱ ነው እንጂ የጥላቻው ወይም ደግሞ እሷን ለመጉዳት አልነበረው። ነገር ግን አሁን ምግብ እንድትሰሪልን እፈልጋለሁ ቅጣቱ ምግብ ነው ከዛ ስተሸናንዱ በምግብ ብቻ ነው የምታስበው። ከዛ የዝና ሉላን ይዟት ሄድና ቆይ አንቺ እንደወረድሽ ማንም አላወረደሽ ቆይ ከኔ ምን ጎሎሽ ነው ምን ፈልገሽ ነው እዚህ የምትመጪው ምንድነው ወደለ እያላት ነበር። ከዛ አሁን በቃ ተውኝና ወደ ቤት እንድትለዋለች ወደ ቤት መሄድ እፈልጋለሁ ምንም እንዳትለኝ እያለችው ነበር። የዝና ግን በጣም ተናዷል በጣም ተፈሳጨ። ለዚህ ገና ትከፍያለሽ እያንዳንዱ ነገር አስከፍልሻለሁ ለዚህ ስራ ጭራሽ ምን ማለት ነው ታውቂያለሽ ባለትሽ ኖሮ ሞት ነበር የምገባሽ እያላት ለምን አገለኝም ከዚህ ሁሉ ችግር ከዚህ ሁሉ ነገር ገለኝ እኮ ብትገላግለኝ ይሻላል። ዳጣ አንድ ነገር ነግራቸዋለሁ ሞገስ ማለት እኮ ክንሱን አነሳች ብላ ስትነግረው በጣም ደስ አላቸው። ምሳሌ ነቀደስ አባዬ ደስ ብሎ ስላየው ደስ ብሎኛል እያለች ምሳሌ ከዛ ዳጣና ብሩክ አንድ ላይ እየመጡ ነበር። ብሩክ እጅግ በጣም ከፍቶ እጅግ በጣም አዝኗል። ምክንያቱም ሞገስን በመካዱ በጣም አሞታል። ከዛ ዳጣ ታስብ እያለች ነበር። ዝናና ሉላ ቤታቸው ፎቅ ላይ ሆኖ መሞት ፈልገዋል። ከዚህ ደግሞ ወደታች አትዘልም ስለይ ራስ ማጥፋት አጣጥ ባይኖር አድርግ ነበር እያለችው እስቲ ንገሪኝ ተንኮልሽ ነው እዛ ሄድሽው ከኔ ምን አጣሽ ምን አጣሽ ከኔ ንገሪኝ ሀፍት ከሆነ እኔ ማፍታም ነው ሞገስ ምንጥ ይዳህ ደህንነት ሞገስ ብርቁ አይደለም ወይ ደግሞ መጀመሪያ አይደለም ስለዚህ በዛ ተጎዳኛችን ከዚህ ሁሉ ለምን ገላ አታርፍም እያለ አይ አልገንሽም እያላት ነበር። ከዛ ዝና ከኔ ምን ጎንሽ ወንድ ከሆነ ወንድ ነኝ አፍታለኝ ምን አለኝ ጄናኒ ምን ጎሎኝ እያለ ሳወራ ነበር። ጉሮውን እየነፋ ነበር ማለት ነው። ሞገስ ግን በጣም ተናዶ ራሱን በመጠጥ ለማጥመድ መጠጥ ቤት ቁጭ ብሎ ከዛ እንደካጣማ ዳጣ ትደውላለና ሞገ የተነምንሽ ነው እያለችው ብቻዬን መሆን ፈልጌ ነው ምናምን ላታል። ከዛ ብሩክና ምሳሌ ቅድስት አንድ ላይ ቁጭ ብሎ እየተጫወቱ ነበር። ከዛ ተሸነፈው ተቀጣለ እያለች ዘንደስ ምን ብሩክም ደስ ብሎት ነበር ቤት ለማሸጥ ገዥ አግኝቷል ስለዚህ ነገ ጨርሳለሁ እያለ ደስ ብሎ ነበር። ዳጣ እንዳጋጣሚ ብሩክ መጣና ሞገስ መጣና ምን ተፈጠረ ሞጌ በቃ ምን እሺ ነው አረጋጉት እንጂ ታውቃለህ ለልጁ ሰው መግደል ካለበት ይገላል
ስለዚህ አትፍረዶ እያለው ነበር። እንዴት እኔን አሳልፈው ይዝናን ይዞ መጣል ደስ ያደረገኝ ብሎ ሲነግራት በቃ ብሩክ እንትን ይቅርታ መጠየቅ አለበት ምናምን እያለችው ሉላ ደግሞ ከዚህ ሁሉ ለምን አትገለኝም በቃ ግደለኝ እያለች እሱን ተውና እኔን ግደለኝ እያለች ነበር። ከዛ ማለትና ፍራታ አንወክ ያደረጉ ያለ ግን ማለት ይሄ ነገር ማመንሽ ግን ደስ አላለኝም። ቆይ ለምን ደስ አታረግም? ይዝና ቤቱን ዛሬ ነገ ገዛለሁ ብሎ ጊዜውን ለምን አደረስም? አንቺ ተንኮለኛ ልክ እንደመጎዝ ዛሬ ነገ ገዛለሁ ብሎ ጊዜ እንዳቃጠለበት ይዝናም እንደዛ እንዳረግ ለምን አትነግሩም ትላለች። ከዛ እሺ አድርጓለሁ ትላለች ልክ እንደመጎዝ ማለት ነው። መቼም ብሩክ በድጋሚ የሚሸወድ አይመስለኝም። ምክንያቱም ዛሬ ነገ ገዛለሁ ብሎ የሚሸወድ አይመስለኝም። የነሱ ሐሳብ ግን እቺ ተንከሲስ ወይ ፍራታ ነገሩን የምትቆሰቁሰው ሳንጂ ተንከሲስ ነች። እቺ መጎስና ዱላ መጎስና አንድ ላይ ከዛ ብሩክ ደግሞ እንግዲህ ዛሬ የመጨረሻ ነው ብሎ ሱፉን ገጭ አድርጎ እጅግ በጣም ደስ ይላል። ጋሼ በቃ ሊያልቅ ነው ማለት ነው። አው ጋሼን አግኝቷል። ሰዎቹን ግን ታውቃቸዋለህ ጋሼ እያለች አው አውቃቸዋለሁ እያለ ደስ ብሎት ምሳሌንም ደስ ብሎ በቃ ውጪ እንሄዳለን ውጭ ሀገር እንሄዳለን አይደለ እያለች ታይቁ አው እንሄዳለን አታስቢ እያላት ነበር። እጅግ በጣም ደስ ብሎት ነበር። ከዛ ሁሉም በደስታ ብዛት ተቃቀፉ። ጋሼ ይቅናከበሉ ዛሬ መጨረሻው ነው ብዬ ተስፋ አደርጋለሁ እያለ በደስታ ተቃቅፎ ከዛ ቤቱን ለመሸጥ ብሩክ ይሄዳል ማለት ነው።